መጣሽ? ራሂል ደህና ነሽ? አሁን ቅራቅንቦሽን ሰብስበሽ ከዚህ ቤት ውጪ። ደሞ አይንሽን በጨዋት በስ ስትመጪ አታፍሪ? ራሂል አንቺም እኮ አንቀሽ ልትገይኝ ነበር። ሰሚኛለሽ? ወት አሁንም እዚህ 10 ደቂቃ ብትቆይ አንቄ ነው መገልሽ። እሺ ሰሚኛለሽ? ያለሽን ኮተት ሰብስቢና ከዚህ ቤት ውጪ። ከዚህ ቤት ከወጣው ደግሞ ዝም ብዬ አልወጣም። ሁሉም ቤተሰብ ተሰብስቦ መናገር ያለብኝን ነገር ተናግሬ ነው የምወጣው። ምን አባሽ ነው የምትናገሪው? እሱን ጊዜው ሲደርስ ብትሰማ ይሻላል። አባዬ ተው አትናገር፣ ተናገሪ፣ እየሰማንሽ ነው። እሺ ሁለታችሁም አዳምጡኝ። አንቺን ብለው ከሰሙሽ ገና ሌላ ብዙ ተአምር ታወሪያለሽ። ውጪ አሁን ከዚህ ቤት። አሁን በዚህ ሰዓት የት ሄዳለሁ? ሰሚኛለሽ? የፈለግሽበት ውጪ። እንጦሮጦስ ብቻ ከዚህ ቤት ራስሽን እንደ ትልቅ ሶስታይ የነበረው ከዚህ ስትወጪ እንኳን የምትሄጂበት ቦታ ሳይኖርሽ ነው። እሺ ነገ ጧት እናቴ ጋር ሄዳለሁ። ሄደሽ ሌላ ቦታ ማድረስ ትችያለሽ። እሺ እምቢ ካላችሁ ሮቤል ጋር ሂጅ አድራለሁ። ምንድን ያልሽው? ሮቤል ጋር አድርና በጧት እናቴ ጋር ሄዳለሁ። አንቺ ማትረቢ ማን ነኝ ብለሽ ነው ከሮቤል ጋር ሄደሽ የምታድሪው? ደግሞ እሱ ጋር ማደር ልከለኪኝ ነው? አባዬ እምትለውን እየሰማ ነው አይደለ? አንቺ ማትረቢ እዚህ ግቢ በጭራሽ እንድታድሪ አንፈቅድም። በሱ ቤት አንተ ማን ወሳኝ አደረገ? ቤቱ የኔ ነው። ትሰሚኛለሽ? መቼም ቢሆን በጭራሽ ሮቤል ቤት አታድሪም። እሺ እሺ እኔ ቀይን እስከማዘጋጅ እናንተ ተመካክራችሁ እሱን ራሄል የኔ ለዚች ማትረባ ልጅ ብለሽ ነው የምትበሳጪው? ተረጋጊና ውጪ። አባዬ በጭራሽ አልፈቅድም። ከፈለገች እዚሁ ማደር ትችላለች። እዚህማ አታድርም። ሮቤል ጋር አታድርም በጭራሽ። ቆይ ግን እኔ የምለው እዛ ብታድር አንቺ ምንድነው የምትጎጂው? እዚህ ብትቆይስ ምንድነው ማጣው? የኔ ውድ አሁን በማይረባ ነገር እኔና አንቺ መጋጨት አለብን? አባዬ ይሄ የማይረባ ነገር አይደለም። ዋናውና አስፈላጊው ነገር እቺ መዥገር ከቤታችን ማስወጣታችን ነው። አባዬ እኔ እኮ ከዚህ በመውጣቷ በጣም ደስተኛ ነኝ። ግን ከፈለገች ዛሬ እዚህ አድራ ነገው ልቅ ብላ ትውጣ። ይኸውልሽ የኔ ውድ እናትሽ ስትመጣ መጠየቁ አይቀርም። እሷም ደግሞ አንገቷን አንቀሽ ልትገያት እንደነበር ትናገራለች። ከዛስ እናትሽ ምን የምትልሽ ይመስልሻል? አባዬ እኔ ጫፏን አነካው። ይሄንን ደግሞ አንተም አይተሃል። ህይወት የሆነውንም ያልሆነውንም ጨማምራ ከነገረቻት እናትሽ ታምናለች። ቆይ ዛሬ እዚህ አድራ ነገው ወደ ሀገሯ ብትሄድ ምን ችግር አለው? እመኚኝ፣ ይሄንን እድል ከሰጠናት እኔና እናትሽን የሚያጋጭ ነገር ተናግራ ቤታችንን ትበጠብጠዋለች። አባዬ እናንተ እኮ ትልልቅ ሰዎች ናችሁ። እንዴት ነው በአንዲት ሴት ወሬ ቤታችሁ የሚበጠበጠው? እናትሽን ገጠር ይዛት ልትሄድ እንደሆነ ሰምተሻል? ማናት የምትወስዳት? እቺን እባብ የዋዛ አድርገሻታል አይደል? እናቴን ጠይቀሽ ትመጫለሽ ብላ ገጠር ይዛ ልትሄድ ነው። እናትሽም ደግሞ የባሌን ዘመዶች ተዋውቄ እመጣለሁ ብላ ልትሄድ ተነስታለች። እሷ ከፈለገች ሄዳ ትጠይቅ። ደግሞ ያንተን ዘመዶች መጠየቋ ምን ክፋት አለው? ራሄል ለምንድን ነው የማትሰሚኝ? የኔ ቤተሰቦች ሁሉም እዚህ ናቸው። ገጠር ማንን ለመጠየቅ ነው የምትሄደው? አባዬ ሮቤልን አፈቅረዋለሁ። ምን አልሽ? አዎ በጣም አፈቅረዋለሁ። ቆይ እኔ እዚህ ሆኜ እንዴት ነው እሱ አብራው የምታድረው? ራሄል የምርሽን ነው የምታወሪው? አዎ አባዬ እባክህን እዛ እንድታድር አትፍቀድላት። ወይ ፈጣሪ! ለዛውም አፍቃሪው አንቺ ነሽ? አዎ በጣም ነው የማፈቅረው። እሺ ቆይ እሱስ ያፈቅርሻል? አዎ ይወደኛል። እቺ ናት በመሀላችን እየገባች ያስቸገረችኝ። እሺ አባትና ልጅ ምን ወሰናችሁ? ህይወት በጭራሽ ሮቤል ጋር እንድታድሪ አንፈቅድልሽም። ያንን ማድረግ የምትችይ ነው የሚመስልሽ? ሮቤል በጭራሽ አይፈልግሽም። በእኔና በሱ መሀል እየገባሽ የምታራርቂን አንቺ ነሽ። እንደውም እሱ ጋር ቁጭ ብዬ ለመማር እያሰብኩ ነው። አባዬ እየሰማት ነው አይደል? አንቺ እባብ ዝም በይ። እኔ ከእናንተ ጋር ተለይቼ መኖር አልፈልግም። በዛ ላይ ደግሞ ትምህርቴን ማቋረጥ አልፈልግም። ቆይ ለምንድን ነው ደረጃሽን ልክሽን የማታውቂው?
2 ቀን ሮቤል ለኔ ብሎ እንደጨበጠሽ ብታውቂ ጥሩ ነበር። አሁንም ላንቺ ብሎ እንደሚረዳኝ አምናለሁ። ከእንግዲህ በእኔ ስም መጠቀም አትችይም። ምን አይነት መጥፎ ሴት እንደሆንሽ ነግሬዋለሁ። የፈለግሽበት ሂጂና ደሪ። አሁን ከዚህ ቤት ውጪ። አባዬ የፈለግሽበት ዳሪ ማለት ምን ማለት ነው? ሄደሽ ልጅቷ መጥፎ እንደሆነችና እዛ እንዳያሳድራት ንገሪው። አንቺን የሚወድሽ ከሆነ እሷን እዛ ያሳድራት። አይ በቃ ተይው፣ እኔ ሀሳቤን ቀይሬያለሁ። እዚሁ ማደር ትችያለሽ። ራሄል፣ በዚህ ቤት የመወሰን ስልጣኑ ያለኝ እኔ ነኝ። እሷን አንቺ እዚህ ቤት ማስቀረት አትችይም። እችላለሁ። ራሄል፣ አባዬ ዛሬ እዚሁ ነው የምታድራት። አንቺ ራሄል፣ ልብሷን አስቀምጪ። አሁን እሺ፣ ልብሴ እንዴት ነው የማደርገው? ዝጊ አልሽኝ። ዝጊ። እንዴ አባዬ! አባዬ አትበይ። እኔ አንቺ አባት አይደለሁኝም። አባዬ አትበይ። እሺ ልጄ ብለህ በአደባባይ እስካልጠራከኝ ድረስ ከዚህ ቤት አልወጣም። አንቺ ልጅ በእጄ ሰበብ ትሆኛለሽ። እንደ አንቺ አይነት ልጅ የለኝም። ህይወት ሰምኛለሽ? ቤቴ ለቀሽ ውጪ። አሁኑኑ ቤቴ ለቀሽ ውጪ። እገልሻለሁ። ህይወት እገልሻለሁ። ህይወት እገልሻለሁ።